ሰላም ጤና ይስጥልኝ የተወደዳችሁ የሶሎዳ ሚዲያ አድማጭ ቤተሰቦቻችን እንዴት አላችሁ? ለዛሬ ነሐሴ 6 2018 ዓ.ም ለተረቡ ያዘጋጀናቸው አዳዲስ ትኩስና ወቅታዊ ሀገራዊ እንዲሁም ዓለም አቀፋዊ የዜና መረጃዎቻችን ይዘንላችሁ ቀርበናል። እነዚህ አዳዲስ ትኩስና ወቅታዊ ሀገራዊና ዓለም አቀፋዊ የዜና መረጃዎቻችን እየተከታተላችሁ ዛሬም እንደወትሮው ከኔ ጋር አብራችሁ እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁ። አብራችሁኝ ቆዩ። ዲሞክራሲያዊ ስምረት ትግራይ ፓርቲ በትግራይ ክልል ያለውን ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ውጥረት አስመልክቶ ብርቱ ትችቶችን ሰነዘረ። ፓርቲው በተለይም ህገወጡ ጽንፈኛው የህወሓት ቡድን የፕሪቶሪያውን የሰላም ስምምነት ወደ ጎን በመተው ክልሉን ወደ ላሸቀ የጦርነትና የጥፋት አዙሪት እየመራው ነው ሲል ከሷል። ትግራይ ክልልን በመፈንቅለ መንግስት ተቆጣጥሮ የሚገኘው ህገወጡ የህወሓት ቡድን ከስምምነቱ ውጪ በመሆን ለራሱ የቡድን ጥቅሞች ሲል ህዝቡን ለተጨማሪ ስቃይ፣ መፈናቀልና አለመረጋጋት እንዳጋለጠው ስምረት ፓርቲ አመላክቷል። ጽንፈኛው የህወሓት ቡድን በሰላማዊ መንገድ መፍትሄ ከማምጣት ይልቅ ወጣቶችን ለሌላ ዙር የጦርነት ማገዶነት እያዘጋጀ ይገኛል ብለዋል ስምረት። በተጨማሪም በክልሉ የሚገኙ የልማት ፕሮጀክቶችና ሀብቶች በጽንፈኛው ህወሓት በኩል ያላግባብ ለሶስተኛ ወገን እንዲተላለፉና እንዲበዘበዙ አድርጓል ሲል ስምረት ፓርቲ ከሷል። በደቡባዊ ትግራይ ራያ አካባቢ በህወሓት ታጣቂዎች በደረሰው የድሮን ጥቃት በርካታ ታጣቂዎች መጎዳታቸውንና ህይወታቸው ማለፉን የጠቀሰው መግለጫው ለዚህ የሰው ህይወት መጥፋትና ውድመት በክልሉ ያለው የኃላፊነት ማነስና ድርጊቱ እንዲከሰት መንገድ የከፈተው ጽንፈኛው የህወሓት ቡድን ተጠያቂ እንደሆነ ስምረት ፓርቲ አስታውቋል። ህዝቡ ይህንን ኃላፊነት የጎደለውና ህዝብን ለጥፋት የሚዳርግ ጽንፈኛው የህወሓት ቡድን ድርጊት በቃ ሊለው እንደሚገባና ለሰላምና ለዲሞክራሲ በሚደረገው ትግል ከስምረት ጎን እንዲቆምም ጥሪውን አቅርበዋል። የፌዴራል መንግስትና የዓለም አቀፍ አካላት በክልሉ እየተፈጸሙ ያሉ ህገወጥ ድርጊቶችን፣ የህግ የበላይነት መጣስንና የሰላም ስምምነቱን የማደናቀፍ እንቅስቃሴዎች በትኩረት እንዲከታተሉና አስፈላጊውን እርምጃ እንዲወስዱም ስምረት ጠይቋል። በታሪካዊ ውድቀት እየተደመደመ ያለው የህገ ወጡ ህወሓት የሴራ ጉዞ በ21ኛው ክፍለ ዘመን ስልጣኔ ላይ የሚገኝ ማንኛውም የፖለቲካ ስነ ምህዳር የሚመራው በህግ የበላይነት፣ በህዝባዊ ተጠቃሚነትና በጋራ ልማት ራዕይ ላይ ተመስርቶ ነው። ይሁን እንጂ የቆሞ ቀሩ ህገወጥ ህወሓት ፖለቲካ ህልውና ይህንን ዘመናዊ የፖለቲካ ብስለት መከተል ያቃተው ጊዜው ካለፈበትና ጸረ ህዝብ ከሆነ አሮጌ አስተሳሰብ ጋር የተቆራኘ መሆኑ የታሪክ መዝገብ በግልጽ ያሳያል። ይህ እኩይ ቡድን ኢትዮጵያ አሁን ከደረሰችበት የንቃተ ህሊና ከፍታና ዲሞክራሲያዊ አቅጣጫ ጋር መራመድ ባለመቻሉ ሁልጊዜም ብቸኛ አማራጭ አድርጎ ሲጠቀምበት የነበረው ደም አፍሳሽ ብጥብጥን፣ ሰይጣናዊ የድብቅ ሴራንና አረመኔያዊ የህገ ወጥነት አካሄድን ነው። የዚህ የጥፋት ቡድን የፖለቲካ ዝቅጠት በጉልህ የሚታየው በሀሳብ ደረጃ ሙሉ በሙሉ መክሰሩና ዘመኑን የሚመጥኑ አዳዲስ አጀንዳዎችን ማመንጨት አለመቻሉ ላይ ነው። የዜጎች የጋራ እድገት ከማቀድ ይልቅ የህዝብን አንድነት ለመናድና በልዩነቶች ላይ የማይበርድ የጥፋት እሳት ለመጫር ከተጓዘበት የክፋት ርቀት ያተረፈው ሞትና ውድመትን ብቻ ነው። ይህ የሀሳብ ድህነትና የክፋት ጥግ ሀገርን ከፍተኛ ዋጋ ከማስከፈሉም ባለፈ ራሱ ወክየዋለው የሚለውን የትግራይን ህዝብም ለአሰቃቂ ማህበራዊና ኢኮኖሚያዊ ቀውስ ዳርጎታል። ባለበት የተቸነገረው ይህ ጽንፈኛ ቡድን ሀገርን ለ27 ዓመታት በከፋፋይ የዘረኝነት ፖለቲካና በድህነት አዘቅት ውስጥ ከቶ ሲያሰቃይ ቆይቶ በመጨረሻም የኢትዮጵያ ህዝብ መሸከም ሲያቅተው እንደ ተባይ ከላዩ ላይ አራግፎ ጥሎታል። ሰላማዊ የፖለቲካ ሽግግርን ከመቀበል ይልቅ የሽብርና የኮንትሮባንድ ፖለቲካን መምረጡ ደግሞ ቡድኑ የመጨረሻው የፖለቲካ መክሰር ደረጃ ላይ የደረሰ አጥፊ ኃይል መሆኑን በግልጽ ለዓለም አሳይቷል። እነዚህ የጥፋት ኃይሎች በህዝቡ ተገፍተው ከስልጣን ከተባረሩ በኋላም ሀገራዊ ተቋማትን ለማፍረስና ብሔራዊ ሉዓላዊነትን ለባዕዳን አሳልፎ ለመስጠት ያደረጉት አሳፋሪ ሙከራ ሁሉ በህዝቡ አርቆ አሳቢነትና ጽናት ተቀብረዋል። ይህ ከፋፋይ የፖለቲካ አስተሳሰብ በታሪክ ሂደት ውስጥ ወደ ዳር ተገፍቶ እየተሸነፈ መምጣቱ የኢትዮጵያን የውስጥ አንድነትና የህዝቧን የጽናት ልክ ይበልጥ ያሳየ ክስተትም ሆኗል። የጽንፈኛው የህወሓት ቡድን የሴራ ፖለቲካ ጊዜያዊ እክሎችን ሊፈጥር ቢችልም የነቃና ሰላሙን የሚጠብቅ ማህበረሰብ ፍላጎት ማሸነፍ እንደማይችል አሁን ህገወጥ ህወሓት የሚገኝበት የሞት ጣር ግልጽ ማረጋገጫ ነው። ይህ የፖለቲካ ዝቃጭ ፍጻሜውን ማግኘቱን እየሆነ ነው። ኢትዮጵያም ካረጁ የፖለቲካ ማነቆች ሙሉ በሙሉ ተላቃ ወደ ላቀ ምዕራፍ የምትሸጋገርበት ጎዳና ላይ ትገኛለች። አሁን ላይ የሀገራችን ኢትዮጵያ የጀመረችው ሀገራዊ የምክክር መድረክ፣ የሽግግር ፍትህ ስርዓት ትግበራ እንዲሁም ህጋዊነትን የማክበርና ተቋማዊ አቅምን የመገንባት ጉዞ የትኛውም የከሰረ አሮጌ አስተሳሰብ ሊያስቆመው የማይችልበት ደረጃ ላይ ደርሷል። የህወሓት አፍራሽና እኩይ ሴራዎች በህዝብ ጽናት ፊት ሙሉ በሙሉ ተሸናፊ መሆናቸው የሴራ ፖለቲካ ዝቅጠት መጨረሻው ታሪካዊ ውድቀትና ኪሳራ ብቻ መሆኑን ያረጋገጠ የመጨረሻ ፍርድ ነው።
የአየር መንገዱ ዋና ስራ አስፈጻሚ የስራ ዘመን በድጋሚ ተራዘመ። የኢትዮጵያ አየር መንገድ ቦርድ ዋና ስራ አስፈጻሚ አቶ መስፍን ጣሰው ለተጨማሪ 1 ዓመት በኃላፊነታቸው እንዲቆዩ ውሳኔ አሳልፏል። ይህ ውሳኔ የተደረገው አየር መንገዱ የጀመራቸውን ትላልቅ የልማት ፕሮጀክቶችና የ2035 የእድገት እቅድ ስኬታማ ለማድረግ ሲባል የስራ አመራር መረጋጋትን ለመጠበቅ ነው ተብለዋል። አቶ መስፍን ጣሰው ከዚህ ቀደም የጡረታ እድሜያቸው ቢደርስም ቦርዱ ባደረገላቸው የውል ማራዘሚያ መሰረት አየር መንገዱን በዋና ስራ አስፈጻሚነት ሲመሩ ቆይተዋል። አሁን በተደረገው አዲስ ውሳኔ መሰረትም እስከ 2019 ዓ.ም አጋማሽ ድረስ ተቋሙን መምራታቸውን ይቀጥላሉ። ይህ የስራ ዘመን ማራዘሚያ አየር መንገዱ አስደናቂ እድገት እያስመዘገበ ባለበት ወቅት የተሰጠም ሆኗል። የኢትዮጵያ አየር መንገድ በቅርቡ 9.1 ቢሊዮን ዶላር ገቢ ማግኘቱን አሳውቋል። አቶ መስፍን ጣሰው በቢሾፍቱ የሚገነባውን አዲስ ግዙፍ ዓለም አቀፍ አውሮፕላን ማረፊያ ጨምሮ ሌሎች ትላልቅ ፕሮጀክቶችንና የእድገት እቅዶች ስኬታማ እንዲሆኑ በሚያደርጉት ጥረት ውስጥ ይህ ተጨማሪ ዓመት ትልቅ አስተዋጽኦ ይኖረዋል ተብሎም ይጠበቃል። የሊባኖስ ፓርላማ በሀገሪቱ የሞት ቅጣት እንዲቀርብ ወሰነ። ሊባኖስ የሞት ቅጣትን በማቆም በመካከለኛው ምስራቅ የመጀመሪያው ሀገር እንድትሆን የሚያስችላትን ውሳኔ የሀገሪቱ ፓርላማ በአብላጫ ድምፅ አሳልፏል። 128 መቀመጫዎች ባሉት ፓርላማ አብዛኞቹ አባላት የሞት ቅጣት እንዲቀር የቀረበውን የውሳኔ ሀሳብ በመደገፍ ማክሰኞ ዕለት ድምፃቸውን ሰጥተዋል። የሄዝቦላህ የፓርላማ ተወካዮች ግን ውሳኔውን ተቃውመውታል። ህጉ ተግባራዊ ለመሆን ለፕሬዝዳንት ጆሴፍ አውን ከመተላለፉ በፊት ወደ ካቢኔው ይላካል። መንግስት ለህጉ ያለውን ይሁንታም አስቀድሞ ገልጿል። ምንም እንኳ በሊባኖስ ፍርድ ቤቶች የሞት ፍርድ መስጠታቸውን ቢቀጥሉም እንደ አውሮፓውያን አቆጣጠር ከጥር 2004 ጀምሮ የሞት ፍርድ ተፈጻሚ እንዲሆን አላደረገችም። የመብት ተሟጋቾች ከ78 በላይ ሰዎች አሁንም የሞት ፍርድ ተፈርዶባቸው እንደሚገኙ ይናገራሉ። በአዲሱ ህግ መሰረት የሞት ቅጣት በእድሜ ልክ እስራትና በከባድ የጉልበት ስራ ይተካል። ሆኖም ግን ህጉ አዲሱ ቅጣት እንዴት ተግባራዊ እንደሚሆን በዝርዝር አላስቀመጠም። ከባድ የጉልበት ስራ በሊባኖስ ህግ ውስጥ ያለ ቢሆንም በቅርብ ዓመታት ውስጥ እምብዛም ተግባራዊ አልተደረገም። የሊባኖስ የፋይናንስ ቀውስና የተጨናነቁ እስር ቤቶች ሀገሪቱን ሀብትና አቅም ገድበዋል። ፓርላማው ድምጽ የሰጠው የሲቪል ማህበረሰብ ቡድኖችና ጠበቆች የሞት ቅጣትን ከሊባኖስ ህግ ለማስወገድ ለዓመታት ዘመቻ ካደረጉ በኋላ ነው። ወንጀልን በወንጀል መፍታት ወይም አመፅን በአመፅ ማስቆም አንችልም ስትል ከሊባኖስ የሲቪል ማህበረሰብ ቡድኖች መስራቾች አንዷ የሆነችው ኦራጊ ቱናን ለቢቢሲ ተናግራለች። ዘገባው የቢቢሲ ነው። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ